እንግዲህ በፊት ተደፍሬያለሁ እኔ የአእምሮ ታማሚ መሆንሽን የሚያሳይ ማረጋገጫ ነው። ለቃቃኝ ምንድነው የምታረገው? ያዛችሁት ሴት ልጅ ማሰቃየት ቆይ አንተ ማነክ እያንዳንዱ ነገር ትመልስልኛለህ ንገረኝ እያንዳንዱ ነገር ትነግረኛለህ ሲጀመር መንፈሱ ይለቃል እንደዚህ በቀል አብረህ እኮ ደም ስትገብር ነው ይኖርክ እማዬ ምንድነው የደረሰብሽ እስኪ ንገረኝ እንስማው እስኪ ቆይ ነው ምን ያረጋችሁ ነበር አንተን ማያውቅ ማን ነው ንገረኝ እስኪ ስለምንድነው እኮ የገዛኸኝ ደፍሬ የገደልካት ሰው ነህ ስራስ ብጠይቀው ሰምኛለሽ መረጋጋት አሁን ህፃን ልጅ ደፍራንት ምንድነው የምታገኘው ታኔ ምንድነው የምፈልገው እንደ እጅን የምታነሳው ማን ነው አንተ እኔ አንድ አመት ሙሉ ያለቀስኩትን ለቅሶ ታለቅሳለህ አንድ አመት ሙሉ ያዘንኩትን ታዝናለህ አንድ አመት ሙሉ እኔን እያሳደድሽኝ ነበር የምን ነው ስሚያልሽ ተቀመጪ ከዚህ በላይ ተቀመጪ ተቀመጪ እንደምጪ አረ ፈራሽ ከዚህ በላይ እንዳትመተከረብሽ ተቀመጪ ፊን ዘግተሽ ያመመኝ ነው አረ እንደምጪ መመታትን ማትፈልጊ መስቃይትን ማትፈልጊ ከሆነ ሁሉንም ነገር በሰላም ማውራት አለበለዚያ ግን እኔ አልሰማሽም ሲጀመር አንተ ምንም ነገር አላደረክም እኔን በድሌ ማዝ ነው ሲጀመር እኔ ሰው አይወጣልኝ ምን ማለት ነው አንተ ደግሞ ጨራሽ እዚህ ቤት ውስጥ አምጣ ቆይ ሴት ይላ እናት ይላ ቆይ እኔ ምን አደረኩ ወይኔ ማዬ ምን ማለት ነው ማየው እንዴት ነው እዚህ ጉድ ሞታው ምንድነው ያልሻለሽ አንቺ ሰሚኛለሽ እዚሁ ድራማሽን እየሰራሽ አድረሽ ትውያለሽ ይሄ ቤት ሲጀመር ገና እኮ ነኝ አሁን ገና ህፃን እኮ እንዴት ነው በዚህ እድሜያት የምትደፍረኝ ቆይ ምን አደረኩ የምን መድፈር ነው የምትይው እና ለምንድን ነው እዚህ ቤት ውስጥ ያመጣኝ ልንደፍርሽ ነው ቆይ አላሳዝንም እህት የለም እናት የለም እሺ ቢያንስ እንኳን ቆይ ምን አደረኩ ማያው እንዴት ምን ላድርግ እናቴ ቆይ ስለምንድን ነው እያወራሽ ያለሽው ጤነኛ አይደለችም እንዴ እቺ ልጅ ጤነኛ አይደለሁም እንዴት ነው ጤነኛ መሆኑ እዚህ ውስጥ አመጣኝ ቆይ ገና ልጅ ነኝ ምናምን የምትይው ምን ስንት ዓመትሽ ነው ገና 10 ዓመቴ እኮ 10 ዓመትሽ ነው አንተም ሳቅብኝ ምንም ሰው ነው የሚስቅብኝ 10 ዓመትሽ ነው ምንድነው ከዚህ በፊት የደረሰብሽ ጉዳት አለ አዎ በጣም ብዙ ነገር ደርሶብኛል ምንድነው የደረሰብሽ እማዬ ምንድነው የደረሰብሽ እስኪ ንገሪኝ እንስማው እስኪ በጣም ጎበዝ ማስመሰል ትችላለሽ ምንም ያስመስልኩ አይደለም አሁን ህፃን ልጅ ደፍራንት ምንድነው የምታገኘው እሺ ምንድነው የደረሰብሽ ከዚህ በፊት መጥፎት ውስጥ አናለኝ የምን ከዚህ በፊት ተደፍሬያለሁ እኔ እንዴት ፈራለሁ ማውራት በስ 10 ዓመትሽ ከሆነ በስንት ዓመትሽ ነው የተደፈረው በ5 ዓመቴ እሺ ከዛሬ 5 ዓመት በፊት እሺ 5 ዓመት ተደፍሬያለሁ እሺ ማን ነው የሚደፍርሽ እንጀራ አባቴ ነው የደፈረኝ እንጀራ አባትሽ ከዛስ ከዛ ደግሞ አንተ እያስፈራራኝ ነው ምንድነው የማደርገው እኔ ደግሞ ልደፍርሽ እነዛ ሰዎች ራሱ እንዴት እንደሚያስፈሩ ያቸው ያስፈራሉ ደግሞ ጨራሽ ቪዲዮ እየቀረጽከኝ ነው ከዛ በቪዲዮ ቀርጸህ ታስፈራራኛለህ ደግሞ ሰምኛለሽ ይበቃሻል በጣም ሰማሁሽ በጣም የ10 ዓመት ህፃን ደግሞ በሽተኛ ነኝ ጤነኛ አይደለሁም ቆይ ምንድነው የማደርገው በቃ ሞታለሁ ምንድነው በሽታሽ ምንድነው የሚያመሽ ምንድነው የሚያመኝ ቆይ ለምን አላሳይም እንደው አግቤ ልሄድ ነው ወረቀት ይዣለሁ የህክምና ወረቀቴን ምንድነው እኔ እኮ ታማሚ ነኝ ስላላመንከኝማ የአእምሮ ታማሚ ነሽ አዎ በሽተኛ ነኝ ሶስት ዶክተሮች ይፈረሙበት ነገር ነው ማይ ቆይ ተረጋጊ እስኪ ምንድነው ታዲያ ቆይ አሁን በቃ እኔ እዚህ ቤት እንድወጣ ነው የምፈልገው እኔ እየፈራሁ ነው አሁን
ይሄ ማለት የአእምሮ ታማሚ መሆንሽን የሚያሳይ ማረጋገጫ ነው። በእናትህ ወንድም ያስወጣኝ፣ በእናትህ ለምንግ እዚህ ገብተሽ ከሆነ እንዴት ትወጫለሽ ታዲያ? እንዴ እያየሁ አይደል እንዴ ሁሉም ነገር። ባይወስ ምን አገናኘ? ቆይ ምን ልታደርገኝ ነው? እንግዲህ ከፈራሽው አይቀር። እስኪ ይህንን ነገር ሲታይ በደንብ እውነተኛ ይመስላል። 3 ዶክተሮች የፈረሙበት ነው። እኔ እውነቴን ነው። ለምንድን ነው የማታምነኝ? ቆይ ገና ህፃን ልጅ እኮ ነኝ። በብዙ ነገር ላብራቶሪ ኤክስሬ ብዙ ነገር ታይተሻል። አዎ ብዙ ነገር ታይቻለሁ። በጣም የጭንቅላት ከሀገር ራሱ ወጥቼ ነበረ ለሕክምና። በደንብ ፈትሹልኝ እስኪ ነገር በደንብ እና እየተጨናነኩ ነው። አሁን እያዞረኝ ነው። ደግሞ እያዞረሽ ነው። ልትወርቂ ነው። ስሚኝ፣ ተረጋጊ። እኔ አንቺ ላይ ተረጋጊ። ቆይ ልንገርሽ፣ አትንከኝሽ። እኔ አንቺ ላይ የተለየ ምንም ጉዳት ላደርስብሽ አይደለም። እና ታዲያ ለምንድን ነው እዚህ ቤት ውስጥ ይዘኸኝ የመጣው? ይሄ ቤት ማለት እኔ አንዳንዴ የምጠቀምበት ቤት ነው። ስሚኝ ግን ልንገርሽ፣ ይሄ ፋይል ይጣራል እውነተኛ መሆኑና አለመሆኑ። እውነተኛ ነው። እኔ ለምን የኔ ሰዎች ይሄንን ለማጣራት ሰዓት አይፈጅባቸውም። በተወሰኑ ደቂቃዎች ውስጥ ሊያጣሩ ይችላሉ። ማጣራት ትችላለህ። ግን አሁን ውሰደኝ የሚፈልጋለሁ። ውሸትሽም ከሆነ እኔ በዚህ እድሜ እንዴት ነው የምዋሸው? እኔ ገና ህፃን ልጅ እኮ ነኝ። ህፃን ልጅ እኮ ነኝ። ለምንድን ነው እንደዚህ የምታደርገኝ? ህፃን ልጅ ነሽ። አየሁ እኮ። ስሚኝ፣ አዳምጪኝ። እኔ አንቺ ላይ አስፈላጊ ያልሆነ ነገር አላደረግም። አስፈላጊ ከሆነ ግን ምንም ይሆናል። አስፈላጊ ከሆነ ምንም ይሆናል። ምንም ይሆናል። ምን ልታረገኝ? አዳምጪ፣ ሰሚኛለሽ አይደለ? አንቺ ማለት መንገድ ላይ አይደለም ያገኘሁሽ። እኔን ለማጥቃት ሴራ አስረሽ ከጥናቶች ጋር ሴራ አላሰብኩም። እኔ ማውቀው ታሪክ የለው። ለምንድን ነው ማታምነኝ? እኔ ታውቂው ታሪክ የለም። ህፃን ልጅ እንደዚህ የምታሰቃየው ለምንድን ነው? ቆይ 10 ዓመቴ ነው ያልሽኝ። እንዴት ነው የ10 ዓመት? አዎ ህፃን መባል ይችላል የ10 ዓመት። አዎ ህፃን ልጅ ነኝ ገና። እና ምንድን ነው ታዲያ ይሄ ሰውነት ደግሞ በዛ ላይ ያመኛል። አሁን 5 ዓመቴ ነው እንደውም መሆን ያለበት። ስሚ፣ ተረጋጊ። እነዛ ሰዎች እነማን ናቸው? ለእኔ ከነገርሽኝ ነፃ አወጣሻለሁ። እኔ ምንድን ነው እየነገርኩህ ያለው? ለምንድን ነው የማታምነኝ? ሲጀመር ንገሪኝና እኔ ለአንቺ የሚያስፈልገውን ጥበቃ አደርግልሻለሁ። አለበለዚያ የምትዋሺ ከሆነ ግን የማትነግሪኝ ከሆነ እዚሁ ለዘላለም እዚሁ ቤት አስረሽ እነዚህ ጎረምሶች እንዲጫወቱብሽ አደርጋለሁ። ስለዚህ እነዛ ሰዎች እነማን ናቸው? የት ነው ያገኘሽው? አላውቃቸውም። በቃ አይምሮ በሽተኛ መሆኔን ስለሚያውቁ እየተጠቀሙ እያስፈራሩኝ ነው። አላውቃቸውም። በዛ ላይ ደግሞ ቤት ውስጥ ብዙ ነገር ያደርጉኛል። በቃ ምን ያደርጉሻል? እንዴ ለምንድን ነው የምነግርህ? ተረጋጊ እያልኩሽ ነው። እንዴት ነው የምረጋጋው? ለእኔ ካልነገርሽኝ እድሜ ልክሽን እዚህ ቤት ነው የምትኖሪው። ወረቀቱ ልክ ነው። የሕክምና እውነተኛ ነው። ማህተሞቹ ልክ ናቸው። ግን እስኪ ሆስፒታል ደግሞ ቼክ ሊናደርጉት። የቦርድ እኔ እኮ ነግሬ ነበር ወንድሜ፣ ልክ ነኝ ብዬ ነግሬ ነበር። አሁን በቃ መሄድ አለብኝ ወንድሜ። አመሰግናለሁ። በቃ እኔ መሄድ አለብኝ። ቆይ ቼክ አላደረግንም። ደውላችሁ ቼክ አድርጉ። ተቀመጭ። ተቀመጭ እያልኩሽ ተቀመጪ። ማርታ ስሚ፣ ሁለት ቀን ነው ከኔ ጋር ያወራሽው በስልክ አይደለ? እኔ እኮ ነገርኩህ እኮ ሰዎቹ እያስፈራሩኝ ነው። እነማን ናቸው ሰዎቹ? ስማቸው እኔ ምን አውቃቸዋለሁ? ከአንተ ጋር የመጡት ሰዎች ናቸው። እኔ ያለቃቸው ከአንተ ጋር የመጡት ሰዎች ናቸው። አዳምጪ። አው ወረቀቱን አይተናል። ሲታይ ሁሉም ነገር እውነተኛ ትክክለኛ ነኝ ያልሆንሽ በዚህ እድሜ እንዴት ነው ከታወቀ ድርጅት የተጻፈ የተፈረጁ 3 ዶክተሮች የተፈረሙበት የሚታወቁ ዶክተሮች ናቸው። ግን አንቺ እዚህ ስራ ላይ ከነዚህ ሰዎች ጋር ተባብረሻል።
እኔ ምንም አልተባበርኩም። አስፈራርተው የነሱ ካስፈራሩሽም እነሱን አሳልፈሽ ስጪኝ። እነዚህ ሰዎች እኔ ላይ ለግድያ ሙከራ አድርገዋል። የት ነው የማውቃቸው ሰዎቹን? እኔ ያላውቃቸው ማድራቸውን ድረው እና ሳታውቂያቸው ነው በአንቺ ስልክ 2 ቀን ሁላ የደወልሽልኝ? እነሱ እያስፈራሩኝ እኮ 2 ቀን ውስጥ እና እነሱ ጋር ነው እያደርሽ የነበረው 2 ቀን? አዎ እነሱ ናቸው ይዘውኝ ያደሩትኝ። በቃ ያስፈራሩኝ ነበር። እኔ ምን አላውቃቸውም። ፊታቸውን እንኳን በደንብ ላይ ምን ስለምፈራቸው። ቤታቸውን ታውቂያለሽ? እኔ አላስታውስም። እኔ እንዴት ነው የማስታውሰው? በሽተኛ ነኝ ያልኩ አይደለ? እንዴት ነው ማስታውሰው? በሽታሽ መቼ ነው የሚነሳው? በቃ እንዴት ስናደድ ነው የሚያመኝ። ስትጨናነቂና ስትናደጂ እንደዚህ ሰው ተጠገቢ ወንድ ልጅ ሲቀመጥ ደግሞ ያመኛል። እኔ አጠገብሽ ቁጭ ብዬ ካመመሽ እነሱ ጋር አድረሽ ውለሽ እንደዚህ ከነሱ ጋር ለዚህ ሴራ ስትተባበሪ ለምን አላመመሽም? ታዲያ እነሱ እኮ እንዲህ ያመኝ ነበር እኮ ስሚ፣ በቃሽ ተረጋጊ። ባካችሁ ቶሎ ደውሉና አንድ ውሳኔ ላይ እንድረስ። አልቃሽ ወለላ እሺ፣ የውሸት ነው የህክምና ውጤት። በሷ ስም የትም የወጣ የለም። ምንም ማስረጃ በዚህ ስም ፔሸንት የለም። ሆስፒታል ምንም አይነት ነገር የለም። ፔሸንት ፌክ ወረቀት አሰረታ ነው። እነሱም በቃ እያታለሉኝ ነው። ስሚ፣ እውነት መስሎኝ ላዝን ሞክሬ ነበር። ትንሽ ውስጤ ሊያዝንልሽ ሊረዳሽ ትንሽ እያሰብኩ ነበር። አዳምጪ። ማነሽ አንቺ? አንቺ ማነሽ? የ10 ዓመቷ ህፃን ማነሽ አንቺ? ይሄስ ፋይል በዚህ ልክ እውነት እስኪሆን ድረስ ስለዚህ አንቺ ይሄንን ፋይል እየያሽ ስንቱን ሰው ሸወደሽው። እኛ ግን በአንድ ስልክ ብቻ እውነት የአንቺ ፋይል እዛ መኖሩንና አለመኖሩን እውነት የዛ ፔሸንት ታካሚ መሆንሽንና አለመሆንሽን ይዋሽ ቢሆንስ በምን ይታወቃል? ሆስፒታሉ ይዋሻል። ስሚ፣ ቀና ብለሽ ቀና ብለሽ እይኝ እያልኩሽ። ቀና ብለሽ እይኝ። እኔ እፈራለሁ ማየት። ትፈሪያለሽ? የ10 ዓመቷ ህፃን አዳምጪኝ። ማነሽ? ምንድነው እየሰራሽ ያለሽው ድራማ? ይሄንን ሁሉ አሁን ማትነግሪኝ ከሆነ እገድልሻለሁ። ለኔ ሞት የደገፈልኝን ሰው በምረት እንደዚህ በሰላም አላወራም። እዚህ ሲጣርግ ሳልደፋሽ ነገር እሺ ነው ዘርፈልገኝ አንገቴን ያነከኝ ነው። የኔን ትክክለኛው ማንነት አታውቂም ማለት ነው። የኔን ትክክለኛው ማንነት እንዳሳይሽ ትፈልጊያለሽ? ያንተ ማንነት ምንድነው? እስኪ ንገረኝ። ሴት ልጅ መድፈር፣ ሴት ልጅ ማሰቃየት። ቆይ አንተ ማንነክ? ሲጀመር አንተን ራሴን ውሽ መገለክ እንዳነከኝ እሺ፣ ጫፌ ላይ እንዳትደርስ። ምንድነው አንተ ውሻ አረመኒ? ስምኛለሽ? ተቀመጥ። እንዳነከኝ አንተ። ቆይ ምን አይነት ጨካኝ ነክ? እኔ በራሴ እጅ ነው አንተ ማሰቃይክ። እሺ፣ አታውቅኝም ማን እንደሆንኩ። የት ነው የምታውቂው? አንተን የማያውቅ ማን ነው ያለው? አንተን የማያውቅ ማን ነው? ንገረኝ እስኪ። ስለምንድነው አንተ እኮ የገዛ እህቴን ደፍረህ የገደልካት ሰው ነክ። ምንድነው እያልሽ ያለሽው? ምንድነው እያልኩ ያለሁት? በደንብ ታውቀዋለህ። ላስታውስክ እንዴ? ምን አይነት ሰው ነክ አንተ? ወንድነት አንተ ይሄ ነው? ትክክለኛ ማንነት ይሄ ነው ማለት ነው። ሰውዬ ምንም አይነት ቃል እንድትናገር አልፈቅድልህም። እሺ ገባክ? ምስኪን መጫወቱ አልሆንልሽ ሲልሽ በወቀሳ መጣሽ። ገና አሰቃያለሁ አንተን። ገና ይሄ መጀመሪያ ነው። እሱ ሲያምርሽ ይቀራል። እሱን አሳያለሁ። ማነሽ አንቺ? ቆይ አንተ ራስ ማነክ? ማን ስለሆንክ ነው እኔን እህት የደፈርካት? ከእኔ ምንድን ነው የምፈልገው? የምን እህት ነው የምትይው? የምን እህት? ጭራሽ አታስታውስም? ለምንድን ነው እህቴን የደፈርካት? ንገረኝ። እህቴን ለምንድን ነው የደፈርካት? ለምንድን ነው እህቴን የደፈርካት? ምን አደረገች? ገና ህፃን ልጅ እኮ ነች። ምን አይነት ሰው ነክ? ቆይ ተረጋጊ። ምን አደረገች? ያችን ህፃን ልጅ የደፈርካት ምን አደረገች? ቆይ ተረጋጊና ተቀመጪ። ስለምን ህፃን? ለምንድን ነው የምረጋጋው? አንድ አመት ስላለፈው መረሰው መስሎ ነበረ። አንተ ግን እህቴን ገለህ። የምን እህት መግደል ነው የምትይው? ተረጋጊና ተቀመጪ። ይሄ የድራማሽ አንድ አካል። አንተ ዝም በል። ድራማ እንዳትልሽ አፍክን ዝጋ። መረሰው መስሎ ነበረ። የት እንዳለ ማተታወቅ መስሎ ነበረ። ቆይ ምንድነው? አንተ ማግኘት ግን በጣም ቀላል ነው። እሺ በጣም
ሴት ነኝ ግን የሴትነቴን ጥግ ድረስ አሳያለሁ ውሻ ቆይ ምንድነው እያልቻለሽ ዘርበል ምን አይነት ሰው ነክ ቆይ ማን ነሽ አንቺ የኔን እህት ይሁን እሺ የስንት ሰው ህይወት ነው የምታበላሽው ቆይ ምንድነው ደስታ የሚሰጥክ ቆይ ስለምንድነው እያወራሽ ያለሽ በጣም ግራ ያጋባሽኝ ነው ስለምንድነው እያወራው ያለሁት ከአንድ አመት በፊት የደፈርካት እህቴን አስታወስክ የምን እህት ማናት ቆይ ጭራሽ እኔ ላይ ተዋና ጀመርክ እየተወንሻለሽ አንቺ ነሽ ግን ይሄ ነገር ከሽመልስ እጅ ያስመልጠኛል ብለሽ ካስበሽ ዝም በል ሽመልስ ማን ነው ሽመልስ አረመኔው ሽመልስ ውሻው ሽመልስ ሰው የሚያሰቃየው በሴት ልጅ ህይወት የሚቀልደው ቆይ ስለምንድነው እያልሻል እስኪ ንገሪኝ እንዲህ ብለሽ ንገሪኝ አንተ ማለት አረመኔ ጨካኝ የሰው ልጅ ማድረግ የማይችለው የምታደርግ አይነት ሰው ነክ አንተ እኮ ሞት አይደለም እንዴ ላንተ ሞት አይገባም ሞት በጣም ቀላል ነው ላንተ ቀላል አንድ እህቴ ነው ሸያ ሰጣኝ አንድ እህቴ ምንድነው እሺ ሆነችው ምንድነው ሲያረክ ደፋርንክ እስኪ ምንድነው ሲያረክ ጭራሽ እንዴ ነው እንደዚህ በኮንፊደንስ ተወራ የምትችለው ስለረሳሁት ይሁን አንቺ እንዳልሽው ብዙዎችን ነገራ እንዴት ሳንታ ታስታውሳለህ አንተ እኮ በየወሩ ሰው በየቀኑ የስንት ሰው ህይወት የምታበላሽ ሰው ነክ ሰው ከአንድ አመት በፊት እንዴት ልታስታውስ ትችላለህ ምንድነው ቆይ እስኪ ንገሪኝ ምንድነው የሆነው ኤልሳን አስታወስካት ኤልሳ እየቀለድክ ነው እንዴ ቆይ እሺ ቀጥይ እስኪ ለምንድን ነው እቺን ህፃን ልጅ እንደዛ ያሰቃያት ለምን ስንት አመቷ ነበር መድፈር ሳንስ ለምንድን ነው ያን ያክል ሁሉ ነገር ያደረስክባት ስንት አመቷ ነበር ለምንድን ነው የምትዋሸው ለምንድን ነው እውነቱን የማትናገረው እስኪ ንገሪኝ ቢያንስ እንኳን ለምን እንደዛ እንዳደረክ እንድታስረዳኝ እፈልጋለሁ ለምንድን ነው እንደዛ ያደረካት ለምን ምን አረኳት ምንድነው እስኪ ማለት እኔ እኮ አንቺን ለመረዳትና ለመስማት እየሞከርኩ ነው ምን አረኳት ለመስማት እየሞከርክ ነው እኔ ለመስማት እየሞከርክ ነው እኔን ለመስማት ከሞከርክ እህቴ ለምንድን ነው እንደዛ ያደረካት ይሄን ብቻ መልሰልኝ አንድ እህቴ ለምንድን ነው የገደልካት ለምንድን ነው እንደዛ ያደረካትኝ ያለሱ እኮ ማንንም ሰው የለኝም ለምን ስለዚህ አሁን ይሄ ያረክሽ ያለሽው በቀል ነው ማለት ነው በቀል ነው የሚባለው ላንተ በጣም ቀላል ነገር ነው እኔ አንተ ምን ባደርግ ራስ ምንም ነገር ልራክ አልችልም ገባካ ምንም ነገር ስለዚህ ለምንድን ነው እህቴን የደፈርካት መድፈር አንሱ ሌላ ነገር ለምንድን አደረካት ለምን እህትሽ ምን ሆና ነው የሞተችው እባክሽን ተረጋጊና ንገሪኝ ለምንድን ነው የምረጋጋው ይሄ ነገር እንኳን እንድትነግረኝ የምፈልገው ስሚ ነገርኩሽ ድራማ ከሆነ የትኛውም ድራማ ሊቆይ ይችላል ከኔ እጅ ግን አያመልጥም የወረቀትሽንም ድራማ ይችላል አዳምጪ ስለ እህትሽም ግን እኔ ምንም የማውቀው ነገር የለኝም ግን እስኪ አስዘጅኝና ንገሪኝ እምረዳሽም ነገር ካለ እውነት ከሆነ ወረቀት ያልከው ነገር ወረቀቱ ፌክ ነው ልንገርካ ፌክ ነው ወረቀቱ ምክንያቱም የብዙ ሰው ህይወት ማደን አይነት ሴት ነኝ ተረዳኛ ብዙ ሰዎች ስለሚያምኑኝ እንዳንተ አጭበርባሪዎች ጥግ ድረስ ማስመሰል ስለሚችሉ እኔ ደግሞ ከናንተ በላይ የመተወን አቅም አለኝ ገባካ በዛ መንገድ ብዙ ሰዎችን ማዳን የምችል አይነት ሴት ነኝ ሰዎችን ማዳን ያ የሰዎችን እያዳንሽ ነው አዎ እያዳንኩ ነው እና ቆይ ካኔ ጋር ደግሞ ለምንድን አገናኝሽ እህቴን ደፍራታን ገባካ እህቴን ገለብኛል ስለዚህ ለምን እንዳደረከው ማስረጃለሽ እኔ እህትሽን መድፈሬን እንደገደልኳት የምታውቂው ወይም ደግሞ ማረጋገጫለሽ አዎ እሱማ አሁን ላይ ማረጋገጫ ላይ ኖረኝ ይችላል ለምን ምክንያቱም አንተ ስላመለጥክ ለምን አልከሰስሽኝም ታዲያ ለምን በፍርድ ቤት ባለ ገንዘብ ያለ ስለሆንኩ በሰዓቱ እኔ ምንም ነገር ስለሌለኝ አመለጥክ ግን ከህግ አመለጥክ ማለት ከኔ አመለጥክ ማለት አይደለም ገባካ ስላንተ ብዙ ነገር ማወቅ እችላለሁ በጣም ብዙ ነገሮችን አውቃለሁ ቤተሰቦችን አውቃለሁ እናትህን አውቃለሁ ገባካ እኔን እህቴ እንደደፈርክ እኔም ደግሞ ያንተ እህት የሆነ ነገር ማድረግ እችላለሁ እሱናቺ እችላለሁ እንደማልችል አሳያለሁ ምክንያቱም የኔን ስሜት አንተ ጋርም እንዲመጣ ፈልጋለሁ እኔ ተሰቃየሁትን ስቃይ ተሰቃያለክ እኔ ያዘንኩትን አዘን ተሳስተሽ እኔ አለቀስኩ እኔ በሰው ህይወት ላይ ምጣጣ አረመኔ ሰው አይደል ነክ ሰምኛለሽ ውሻ ነክ አንተ አረመኔ በቅሰል ህይወቴን አሳልፌ የምሰጥ እንጂ ለሰልካሻ ስሜቴ ብዬ የሰውን ህይወት ምጠቅ እስከመቼ ነው የምታስተውለው እስከመቼ ነው ይሄን ነገር የምታስተውለው ማለት እስከመቼ ነው የምትቀጥለው ሰምኛለሽ እስከመቼ ነው ይሄ ነገር የሚቀጥለው
ከዚህ በኋላ ግን መቀጠል በሌላ መንገድ ሲያቅታችሁ አይምሯቸውን እንበጥብጥ ነው ራሳቸውን እንዳይሆኑ ከእሊናቸው ጋር እናጣላችሁ ልክ እናንተን ማለት ነው። ይሄ በቁም ማሰቃየት የቁም ስቃይ እሱ ራሱ ለኔ አያረካኝም። ገባካ? አያረካኝም። ለዛ ነው ማለት ነው ይሄን ድራማ ሁሉ አዘጋጅታችሁ የምትመጡት የቁም ስቃይ ይለኛ ለመስጠት። ይሄን ድራማ ማንንም አላዘጋጀውም፣ ራሴን አዘጋጁት። ምክንያቱም ይሄቴ እንደምመለስ ስለምፈልግ ብቻ። ገባካ? ስለኔ ስለ ወንድሜ ስለ ግሩም እየፈለጋችሁ ያላችሁት ሚስጥር እኔ አውቃለሁ። ሁሉንም ፋይሎች እሰጣለሁ። ይሄንን ነገር ትጨርሳለህ። ሰዎች ካንተም እየወጡ ያሉ ሰዎች ብዙ ሰዎች አሉ። ይሄም ካንተ ውስጥ ሆኖ አንተን የሚሰልሉ ብዙ ሰዎች እንዳሉም ስለሚያሳይ ለማንም ሳትናገር ተደብቀና የምታወራ ከሆነ አንተን ሊያስቆሙ ይችላሉ ብለሽ ጠራሽ። አሁን እኔ ጠራው። ታዲያ ያረኩት ነገር ምንም አላስከፈኝም። እንደውም በጣም ደስ ብሎኛል። ታዲያ አንቺ እውነት እንደዚህ ስለዚህ ነገር እኔና ወንድሜ አሁን ያለንበትን ነገር ታዲያ እንዴት ልታውቂ ቻልሽ? እሺ አንቺ የእህትሽ መደፈር ብቻ ከሆነ በቀልሽ። ምክንያቱም የኛ የምንሰራበት ድርጅት በጣም መልካም በጣም ሩሩ ገባክ? እንዴት ነው በቃ ህግ ማድረግ የማይችለውን ነገር የሚያደርግ የሚችል አይነት ድርጅት ናለን። ገባክ? አንተ ማግኘት በጣም ቀላል ነው በጣም። ስለዚህ የኔን እንቅስቃሴ በብዙ ጊዜ እያጣራሽ የሽመልስን ደካማ ጎን እያጠራሽ ነበር ማለት ነው። በጣም ቀላል ነው እኮ ነገርኩ እኮ አንተን ለማግኘት ምንም ነገር ቀላል ነው። ግን ደግሞ ማሰቃየቱ እኔ በምፈልገው መንገድ ስለሆነ ትንሽ ከውደኝ ነበረ። ስለዚህ አሁን እኔ ብቻዬን መጥቼ ምናምን አድርጋችሁ እኔን እዛ መታችሁ እኔን እዛ ይዛችሁ ምን ለማድረግ ነበር አሰባችሁ? ምን ማድረግ ነበር? እኔ የምፈልገውን ነገር አደርጋለሁ። ምንድነው የምትፈልጊው? እኔ የምፈልገውን ነገር ምንድነው የምትፈልጊው? ላንተ ማናገር አይጠበቅብኝም። እህትሽን ስለደፈርኳት? አዎ። ለዛ በቃ ተረጋጊኝ። እህቴ ብቻ አይደለችም፣ በጣም ብዙ ሴቶች እኔ ደፈርኳቸው። አዎ። ደፍረህ ሃይሞራቸው ላይ የሆነ ጠባሳ ትተህ ስንት ነገር ሰው ከቤተሰቡ ጋር እንዳይኖር የምታደርግ ሰው አይነት ሰው እኮ ነህ አንተ ማለት እኮ ሰው ማድረግ የማይችለውን ነገር ሰይጣን ራሱ እንዳንተ አይሰራም። ቆይ በዚህ ያክል ለምን? ምንድነው ይሄን ነገር እንድታደርግ ያነሳሳ? ለምን? ምንድነው? ተረጋጊና አዳምጪ። እኔ መረጋጋው ይልክ እያንዳንዱን ነገር ስትነግረኝ ብቻ ነው ለምን እንደዚህ እንዳደረግሽ ለምን እህትሽን እንደደፈርካት ነግርሻለሁ። ለምን እንደደፈርኳት እኮ ንገረኝ። የጠበቀው እህትሽን እንዴት እንደደፈርኳት ልንገርሽ? ንገረኝ። ቀኑን ማስታወስ ትፈልጊያለሽ? አዎ። እሺ፣ እሱን ከመንገሬ በፊት ግን አንድ ነገር ነግርሻለሁ። እሺ፣ ስሚ። እኔ ማለት ብዙ ሰዎችን እንባ የማብስ የተጎዱ ብዙ ሰዎችን የምረዳ የተበደሉት ይኸውልህ ካትዋሻውን እኔ እውነቱን እንድትነግረኝ ነው የምፈልገው። እውነቱን እንድትነግረኝ እንደደፈርኳት። ስለዚህ ድሮ ከነበረኝ ማንነት ልጀምርና እንዴት ወደዚህ እንደመጣው ልንገርሽ አይሻልም? ለምን ከድሮ ማንነት ጀምር እንጂ አስፈላጊ ስለሆነ ለምን ከሆነ ለምን መልሱ እኔ ጋር ያለው እውነታ ይሄ ስለሆነ በትዕግስት አዳምጪ። ብዙዎችን የምረዳ እንደዚህ አንቺ የምትሆን አይነት መጥፎ ሴቶችን በሴትነታቸው ጥቃት የሚያደርሱባቸውን ልጆችን እንዳያርጉ በትምህርታቸው ጥሩ ደረጃ እንዳያደርሱ የማያርጉትን መጥፎ ሰዎችን አሳድጄ የምቀጣ። በቃ ተዋሽ። ቆይ እኔ የምፈልገው እውነቱን እንድትነግረኝ ብቻ ነው። ለምን ሌላ ታሪክ የምታወሪኝ? አዳምጪኝ፣ አስጨርሽኝ መጀመሪያ። ስለዚህ ሽመልስ ማለት ብሎ ራሱ አጭበርባሪ፣ ሴት ልጅ የሚያሰቃይ፣ ለሰው ልጅ የማያዝን ሰይጣን የሚቀናበት አይነት ሰው ነው። እሱ እኮ እውነት ነው። እሱን አውቃለሁ፣ ግን ደግሞ እኔ እውነቱን እንድትነግረኝ ነው የምፈልገው። እሱን እኮ እውነት ነው እያልኩሽ ነው። እሱን ለመናገር ግን መጀመሪያ እኔ በደስ ባለ እኮ በቃ ቀጥታ ንገረኝ። እህቴን ለምን እንደዛ አደረካት? እኔ ስለ ማንነት አይመለከተኝም። ለምን እህቴ እንደዛ አደረካት? ለምን ከዚህ ደረጃ ላይ ተነስቼ እዚህ ጋር አሁን ያልኩሽ ቦታ እንደመጣው ልንገርሽ ብዬ ነው። ስለዚህ አዳምጪ። ስለዚህ እንደዚህ ነኝ። ሽመልስ ማለት በጣም አዳምጪኝ። በቃ ሽመልስ ማለት አልፎ ህይወቱን ሰጥቶ ለሰው ደስታ የሚኖር ደግና ምንም ጥፋት በደል ሳያቅ ሊሰራ ይችላል። ግን ማንንም ሰው በሴትነቷ የማያጠቃ ማንንም ሰው ጉልበት የለውም ብሎ ጥቃት የማያደርስ ሰው ነው። እውነታው ይሄ ነው። አንቺ የምትይውን መድፈር ምናምን ያልኩሽ እንድትሰሚኝ ብዬ ነው ያልኩሽ። እኔ ምንም ኤልሳ ያልሻትን አላውቅም። ሴቶች ያልሽውን
መድፈር ምናምን ያልሽውን አላውቅም። አንዴ እኔ ካንተ ምንም መጨቃጨቅ የምፈልገው ነገር የለም። ሁሉ ነገር ልነግርሽና ላሳይሽ እችላለሁ። እኔ አንተን ስራ አውቃለሁ። ወንጀለኛ እንደሆንክ አውቃለሁ። ወንጀለኛ አይደለሁም ነክ እመን በቃ ነክ ወንጀለኛ አይደለሁም። አዳምጪ፣ እኔ ወንጀለኛ ሳልሆን የወንጀለኞች ተባባሪ ቀጫችሁ ነኝ። እኔ ወንጀለኞች ለሰሩት ጥፋት የእጃቸውን የምከፍላቸው ሰው ነኝ። አዳምጪ፣ መሪ ብትሆን እኮ ይሻላል። ግሩም ማለት እንግዲህ እውነት ስለኛ ካጣራሽና ካወቅሽ ግሩም ማለት የኔ እንደ ታላቅ ወንድሜ የማየው ጓደኛዬ መካሪ አውሮ ካንተ ጋር የሚሰራ ቀኝ እጅ የምትፈልጋቸውን አይነት ሴቶች የሚያመጣልክ የምትፈልገውን አይነት ነገር የሚያደርግልን አለ። አውቃለሁ። እንጋባካ አውቃለሁ። እሱ ውሸት ነው። ስለዚህ አዳምጪ፣ ትሰምኛለሽ አይደለ? ውሸት ነው። እኔ ሁሉንም ውሸቱን ቀላል ነው፣ ችግር የለውም። ውሸቱንማ አምኜ የኖርኩትኝ እኮ ቆየው በጣም ለራሴ እኮ ይሄ ነገር ሊሆን አይችልም። ቆይ ታዲያ እሺ፣ ቆይ አሁን እያደረጋችሁ ያላችሁት ምንድነው? ግሩፓችሁ ምንድነው ስራችሁ? የኛን ስራ በደንብ ጠንቅቀህ ታውቃለህ። በደንብ ነው የምታውቀው። እንዳንተ አይነት ሰዎችን ይዞ መቅጣት፣ ህግ ማድረሳ ማለት ምክንያቱም እኔ ህግ ምንም አይነት መፍትሄ ስላልሰጠኝ ገባካ? አዎ እትሽን የደፈርኩ ጊዜ አዎ ያኔ በገንዘብ ስላመለጥ እዛው ሰው ስለነበረ ሄድክ። ግን ደግሞ አሁን ተገናኘን። ገባካ? ልዩነቱ ይሄ ነው። እኔ 1 አመት ሙሉ ያለቀስኩትን ለቅሶ ታለቅሳለህ። 1 አመት ሙሉ ያዘንኩትን ታዝናለህ። 1 አመት ሙሉ እኔን እያሳደድሽኝ ነበር። እንደዛ ነው እኔን ለመበቀል። አሁን ግን በጣም ደስ ብሎኛል። አልናደድም። ታዲያ አሁን ምንድነው እያደረጋችሁ ያላችሁት? ፍትህ መስጠት። እንደዛ ነው ፍትህ መስጠት። እንዳንተ አይነቱን ሰው ይዞ ማስተቃየት። እንደዛ አይነት ግሩፕ አላችሁ ማለት ነው ወይስ ሰዎቹን ከፍለሻቸው? ለምንድነው ከፍላቸው? እንደውም ለኔ መልካም ነገር ያደረጉልኝ እዛ ህይወት እንዲወጣ ያደረጉልኝ ሰዎች ናቸው። ገባካ? አንተንም እንዳገኘ የረዱኝ ሰዎች ናቸው። አልቅሻ አልቀረም። አሁን ደስተኛ ነኝ፣ በጣም ደስተኛ ነኝ። ምክንያቱም አሁን ላይ ካንተ ጋር እየተጋፈጥኩ ነው። እሺ ማርታ አዳምጪ። እኔ ምንም አይነት ታሪክ መስማት አልፈልግም። ስሚኝ አዳምጪ። እውነት ከሆነ ያለሽ ታሪክ ያሳዝናል። እኔም ማዝናለሁ። እኔ እንድታዝነኝ አይደለም። እኔ ሽመልስ ማለት እኔ ሚዲያ ላይ በደንብ የምታወቅ ሰውን በመርዳት ይሄ እኔ እስካሁን እዩ አንዳንዴ ከመፍረድ በፊት ማየት ጥሩ ነው። ታያለሽ እነዚህ ፋይሎች እኔ እስካሁን ወንጀለኞችን በማጋለጥ ይሰራውባችሁ። አይ ቆይ እቺ ልጅት ነው የምታውቃት? ትታወቃላችሁ? እሷን እየተጠቀምክባት ነው እንዴ? ትታወቃላችሁ ከሷ ጋር? አዎ አውቃታለሁ። አብራን እኛ ጋር የምትሰራው አለቃዬ ነች። ምንድነው የምትሰራው እናለ? አለቃዬ ነች አልኩ። ኦኬ አለቃሽ ማለት አሁን ያልሽኝ ሰውን መቅጣት፣ ሰውን የበደለውን ምናምን ያልሽኝ። ቆይ ምን እያደረክ ነው? ስለዚህ ለነዚህ ሰዎች መጠቀሚያቸው ነች ማለት ነው። እቺ ሴት ማለት በጣም በሰው ህይወት የምትጫወት አረመኔ ጨካኝ ሴት። ብዙ ፋይሎችን ላሳይሽ እችላለሁ። እቺ ሴትም እጄ የገባችው ይሄንን ወንጀል ስትሰራ ይጃት አሁን ላይ ያለችው እስር ቤት ነው። ምንድነው የሰራችው ወንጀል? ማየት ይቻላል። እቺ ሴት በሰው ህይወት የምትጫወት ሴት ናት። እዩ የሷን ፋይሎች ማየት ይቻላል። ከብቶሻል። ይሄ እነዚህ ካሜራ ቅጆች እሷ አየሽ ብዙዎችን ስታሰቃይ የተቀረጸ ነው። ቆይ ምንድነው እያደረጋለ ማለት ምንድነው እየተፈጠራለው? ቆይ ስለዚህ አሁን የተረዳሁት አንቺ የነዚህ ሰዎች እቃ መጠቀሚያቸው ነሽ ማለት ነው። እቺ ሴት ማለት የብዙ ሰዎችን ደም ያፈሰሰች ሴጣን፣ የሴጣን ተላላኪ ሆነች ናት። ቆይ እኔ ላይ እየተጫወቱብኝ ነበር ማለት ነው። ቆይ መጀመሪያ እንዴት ነው ያገኙሽ? እንዴት ነው ከነሱ ጋር የሆንሽው? ቆይ ስለ እህቴ ተደፈረች ምናምን የምትይዙ ምንድነው? ተረጋጊና እኔን እመኝ። ምናልባት እነዚህ ሰዎች በብዙ መንገድ እኔን መያዝ ስላልቻሉ እኔና ወንድሜ ማጥፋት ስለሚፈልጉ በዚህ መንገድ ህይወታችንን ያመሰቃቅሉ አስበው ይሆናል። ለቃቃኝ ምንድነው የምታረገው? ያዛችሁት
ምንድን ነው የምታደርገው? ማነው አንተ? ማነህ? አንተ ነህ? ማነው? ሰማኛለህ? ጋቡ ሳይተነፍስ ነው መጣችሁት? ደብድበነው አላለቃ በደንብ አልበቃውም ማለት ነው። ዞር በል አንተ። እያንዳንዱ ነገር ትመልስልኛለህ። ንገረኝ፣ እያንዳንዱ ነገር ትነግረኛለህ። ቆይ እኔ ምን እያደረጋችሁኝ ነበረ? ዞር በል አንተ፣ ልቀቀኝ፣ ዞር በል። እያንዳንዱ ነገር ይመልስልኛል። አቆያት እሷ አረጋጓትና ማወቅ ያለባትን ሁሉንም ነገር አድርጉልኝ። ዞር በል። ነው ስራው የምጠይቀው። ትሰሚኛለሽ? መረጋጋት አለ። ሴቶች አፍደብድብ ትሰማኛለህ? ማነው አንተ? ልቃ ማነው? በደንብ ገብቶልሃል አይደለ? ማነው አንተ? ውሃ ጠማ። አዳምጠኝ። እንደ እጅን የምትነሳው ማነው አንተ? ምንም የማውቀው ነገር የለም። የማታውቀው ነገር የለም። የማውቀው ነገር የለም። ተሳስቼ ነው። እኔ እኮ እሷን እኮ የሆነ ነገር የምታደርጋት እኮ መስሎኝ ነው። እኔ ልጅቷ የፈራሽ መሰለኝ ፊቷ። እሺ፣ ከዛ ለዛ ነው። ከዛ ላይ አንተ መንገደኛ ነበርክ፣ መንገድ ላይ እያለፍክ? አዎ። እኔ ምን አውቅ? እኔ እኮ እሷ እኮ አሳዝነኝ። እኔ ምንም እኮ ለምንድን ነው ያሳዘነች? እኔ ፊቷን ሳይሆን በቃ አሳዘኝ። የሆነ ነገር እያስገድድካ መሰለኝ። ማስክ አድርገሃል። ከዛ በቃ እንደዚህ ተጠግተሃታል እና በቃ የሆነ ነገር እኔ እኮ ምንም አውቀው ነገር የለም። ምንድን ነው የምታስጨንቀኝ? እሺ ይህን ነገር ውስጥ ነው የገባሁት። ትሰማኛለህ? የኔ ሰዎች በደንብ አድርገው አስገብተውልሃል አይደለ? ደበደባችሁኝ። እሺ ምን አድርግ ነው የምትለኝ? እኔ አሳዝን። ወንድ አይደለ እንደ አንተ? ወንድ አይደለ? ወንድ ልጅ አምላክ በእናትህ ተረዳኝ ያልኩህ እኮ ነው። ትሰማኛለህ? አለ ብትረዳኝ አንተ እንኳን ሌሎቹ ያረዱ ዝም ብሎ መቀጥቀጥ። እስቲ አንተ እንኳን ተረዳኝ። እኔ እኮ ስትያዙ እንደዚህ ልፍስፍስ የምትሆኑት ነገር ነው። ግራ አይደለም። እኔ ጋር እውነት ነው ያለው። ምንድን ነው አንተ ጋር ያለው እውነት? ስለዚህ ተረጋጋና እንደ ወንድ እናውራ። ምንድን ነው አንተ ጋር ያለው እውነት? ምንድን ነው አንተ ጋር ያለው እውነት? በቃ አንተ በቃ ደፋሪ እንደሆንክ ነው የማውቀው። እውነቱን ልንገርህ፣ ብዙ ሴቶችን ደፍረሃል። ልትክድ ነው? ልክድ ነው? አልካድኩም። ልትክድ መስሎኝ። ብዙ ሴቶችን ደፍረሃል እና ይህን ደግሞ አጋጣሚ እኛ ልንጠቀምበት ነበር። እሷንም አገኘሁ ብለህ ስትመጣ ከሰዎች ጋር ተሰብስበህ ምን ልታረጋት? ስለዚህ አንተም ድራማ ጭምር ነው ማለት ነው። እኔም ብቻዬን አይደለም አንተ ነህ ድራመኛው። እሷን ጠርተህ ምን ልታረጋት እንደነበር አላውቅም። አስቀጠቀጥከኝ ምንም በማላውቅ። ቆይ ሽመልስ ደፋሪ ነው ያላችሁ ማን ነው? ልትክድ ነው? አልካድኩም። ግን ከየት ሰማችሁ? እኔ እኮ ሰው እንደሚያውቅ ስለማላውቅ እኮ ነው አይደለ? የተደፈሩ ሴቶች አፋቸውን ዘግተው ቁጭ የሚሉ ይመስላል። ስህተት እዚህ ጋር ነው ታውቃለህ። ይህን ያህል እንኳን አርቃችሁ ማሰብ አትችሉም። እንጨጮች ናችሁ። ለእናንተ ደግሞ እኛ በቂዎች ነን። እንደሌላው ፖሊስ ጣቢያ ሳይሆን እኛው ጋር ነው ፍርዳችሁ የምታገኙ። እነማን ናችሁ እናንተ? ሰላም አስከባሪዎች። ፍርድ ቤት ፖሊስ ጣቢያ ብሎ ነገር የለም። እኛው ራሳችን። ስለዚህ ሽመልስ ደፋሪ ሆኖ ስለተገኘ እናንተ በእጃችሁ ልትቀጡት ማለት ነው
አታመልጠንም። አንድ ነገር ልንገር አይደል አታመልጠንም። አሁን ዝም ብለህ ሰው ስላመጣ ስለሰበሰብክ ያመለጥክ መስሏል። በቃ ከልመና ወደ ማስፈራራት ግን አይከብድም? አላወቅ ቀንጥሎ ሲመጣው ታውቃለህ። ስለዚህ አሁን ብትይዘኝ ምን ልታረግ ነበር? እንደዛ ብቻዬን ሆኜ እንደዛ ድራማ ሰርታችሁ ልንገር አይደለ ልሰጥ ነው። ይሄ ሲጀምር ለአንተ በእንጨት አይደለም ልንገር አይደለ በእንጨት አይደለም በጥይት ነበር። ፈጣሪና መስከን ሽጉጥ አለሚያዝ ተርፋል። እውነቱን ነው የምነግርህ ተርፋል። ካምፖላ ግን ካምፖላ ምን ማለት ሰማኛለህ? አሁን በኔ እጅ ነው ያለው። ቀንጣል የሰዎችንም አቅም አይታል። ስለዚህ እዚህ አንዱ ለሱስ እነዚህ ሰዎች ብለን አንድ ብቻዬን አግኝተው ቀጠቀጡኝና ያንተ ሰዎች በጣም ስትሮንግ ናቸው፣ በጣም ጠንካራ ናቸው። አንድ ነገር ልንገር የኛ አንድ ሰው ማለት ነው ለነዚህ ሁሉ ሰው በቂ ነው። የተሰበሰበው ሁሉ ለምን የኛ አንድ ሰው ማለት ለምን አንተ በቂ አልሆንካቸውም ታዲያ? ብቻ አንተም ማመን ባላሰብኩት ጊዜ ያገኛችሁኛ ባላሰብኩት አይደለ ሰብይበት ቢሆን። ስለዚህ ስማኝ ወጣቱ ልጅ አዳምጥኝ። አሁን ደፋሪ ነኝ ሊነክ ቆይ ምን እኮ ደፋሪ ነህ ታውቃለህ? ምን እንደደፈርኩ ምን እንዳደረኩ ምንድነው የምታውቀው? እስኪ የምታውቀውን ንገረኝ። እዚህ የነበረችው ሴትስ የሷ እህትስ? እሺ የሷ ታዲያ ዝም ብላ የተቀመጠች ይመስላል አንተ ላይ ሳመሰክ ሞታለች ብላችኋል አይደለ? ሽመልስ ጋር እኮ ነው የሞተችው። ሽመልስ ላይ እሺ አንተ ላይ ያው ምንድነው ይሄን ያህል ኮንፊደንስ የሰጠኝ? እኔ አልገባኝ። ደፋሪ ሳትሆን እኮ አንድ ፖሊስን እኔ እንጃ እኔ አላውቅም ከፖሊስ በላይ ኮንፊደንስ ያለ እኔ አንተ ገርሞክ ነው። ሰማኛለህ ታውቃለህ አይቀርልህም። አንድ ነገር ምነግርህ አይቀርልህም። ምን ልታረግ? እሱን ታይው። አንተስ ምን የተነካ? ከዚህ ብቻ አንዴ ልውጣ አሳይሃለሁ። አንተስ ምን የተነካ? የሴቶች ይመት ለኔ ምንም ነው የሚመስልህ? ንገረኝ። ስለዚህ የሴቶቹን እመም